ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በደብረ ታቦርና በቀሪ የደቡብ ጎንደር ቀጠናዎች ጀብዶ የቀላቀለ ድል ሲፈጽም በባህር ዳር ደግሞ ያገዛዙ ጦር እርስ በርሱ ገጥሟል። የግንባር መረጃዎችን አካተናል። ኢትዮጵያ በሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች ለሚለው ዘገባ የአሜሪካው የሴኔት አባል ምላሽ ሰጥተዋል። ቀጠናው ከባድ ውጥረት ውስጥ እንደሚገኝ ተመላክቷል። የፖለቲከኞች በኢትዮጵያ ሲቀጥል ፖለቲከኛ የሺዋስ አሰፋ በአገዛዙ መታሰራቸው ተነግሯል። ትራምፕ ኢራንን ካልተደራደርሽ ወዮልሽ ሲሏት ጫናት ታብዙብኝ የሚል ምላሽ ሰጥታለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በደብረ ታቦርና በቀሪ የደቡብ ጎንደር ቀጠናዎች ጀብዶ የቀላቀለ ድል ሲፈጽም በባህር ዳር ደግሞ ያገዛዙ ጦር እርስ በርሱ ገጠመ። በዛሬው ዕለት በአፋብን ደጃዝማች በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር አፈንፋኞቹ የሚል ቅጽል ስም ያላቸው የልዩ ኦፕሬሽን ምድብተኛ ኮማንዶዎች በደብረ ታቦር ከተማ ምናልባት በየህንፃው ጣሪያውና ሌሎች ቦታዎች ላይ ተቆርጦ የቀረ የጠላት ኃይል ካለ ወደ ከተማዋ በመግባት አጽድተው ለፋኖ ሲቪል አስተዳደር ክፍል እንዲያስረክቡ ትዕዛዝ ተሰጥቷቸው ተሰማርተዋል። የከተማ መሰረተ ልማት እንዳይጎዳና ንጹሃኖች ለጥቃት እንዳይጋለጡ በከተሞች ብቻ ማጥቃት እንዲችሉ ተደርገው ለወራት በጥንቃቄ ሰልጥነው የተመረቁ የልዩ ኦፕሬሽን ምድብተኞች ስራቸውን ጀምረዋል። ቀሪው እግረኛው ኃይል ወደፊት እየገሰገሰ መሆኑም ተዘግበዋል። አገዛዙ አይነኪ በሚል የሚተማመንበት በከተማዋ ኢየሱስ ተራራ ላይ የነበረው የኮንክሪት ምሽግ በፋኖ ክንድ ሲሰበር የተደመሰሱ የበርካታ ወታደሮች አስክሬን በየቦታው ወድቋል። በዚህም በደብረ ታቦር ከተማ መሀል ለመሀል ሰንጥቆ የገባው ጀግናው የአፋብን ሰራዊት በርካታ የጠላት ምሽጎችን ደረማምሶ የብልጽግናን ኃይል አጽድቷል። የብልጽግናው አገዛዝ በደቡብ ጎንደር ቀጠና 17 አካባቢዎችን መልቀቁና በምትኩ በፋኖ መያዛቸውም ተገልጿል። ደብረታቦር፣ እብናት፣ አለምበር፣ ስማዳ፣ እስቴ፣ እንዳቤት፣ ንፋስ መውጫ፣ ጋይንት፣ አርብ ገበያ፣ ሐሙሲት፣ ደጎማ፣ አርባያ፣ ስላሬ ሚካኤል ደብር፣ ማሰሮ ደንብ፣ ሰዴ ሙጃ፣ ማህደረ ማርያም፣ ገላውዲዮስና ልጫ ናቸው። እንዲሁም ሌሎች አካባቢዎች በፋኖ ቁጥጥር ስር መግባታቸው ተገልጿል። ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በሙሉ አቅምና ነበልባሉ ፎገራ ክፍለ ጦር አካል የሆነው ክርስቲያን ታደለ ብርጌድ ያገዛዙን መከላከያ በጨበጣ እያረገፉት ነው። በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር በአርበኛ ግዛቸው አሌና አርበኛ ሻምበል ሙሉ ሰው ተመርቶ ደብረታቦር ከተማ አማራዊ ፍልሚያን ተቀላቅሏል። ይህ በእንዲህ እንዳለ በባህር ዳር መኮድ መከላከያ ኮንስትራክሽን ድርጅት ካምፕ ውስጥ ማርፈጃውን ተቀስቅሶ የነበረው የእርስ በርስ ተኩስ ለጊዜው የቆመ ቢሆንም ውጥረቱ ግን እንደቀጠለ ነው። በውጊያው በርካታ ወታደሮች ሙትና ቁስለኛ ሆነዋል። በተጨማሪም የአማራ ተወላጅ የሆኑ በርካታ የሰራዊቱ አባላት ታፍነው የተወሰዱበት አድራሻ ጠፍቷል። በሰሜን ምዕራብ እዝ ውስጥ የአማራ ተወላጅ የሆኑ የጦር መኮንኖች እያንዳንዳቸው ብዛታቸው እስከ 3 እና 4 የደረሰ በአይነ ቁራኛ ተከታታይ ተመድቦባቸዋል። ይከዳሉ በሚል በተጠረጠሩ ወታደሮች ላይ እስከ ግድያ የደረሰ እርምጃ እንዲወሰድ የእዙ አዛዥ በሆነው በብርሃኑ በቀለ ትዕዛዝ የተቋቋመው ቡድኑ ከአንድ ብሔር ብቻ የተመለመለና የብልጽግና የክፉ ቀን ጋሻ የሚል መጠሪያ የተሰጠው መሆኑ ተሰምቷል። የአማራ ተወላጅ የሆኑ ወታደሮች ከቡድን መሳሪያ ዲሽቃና ብሬን እንዲሁም ስናይፐር እንዳይታጠቁ ትዕዛዝ ወርዷል። በሰራዊቱ መካከል እርስ በርስ መተማመን የጠፋ ሲሆን በከተማ ዙሪያ የፋኖ ግስጋሴም አይሏል። ፖለቲከኛ የሺዋስ አሰፋ በአገዛዙ መታሰራቸው ተነገረ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰራቸውን ከቤተሰቡ ለማረጋገጥ ችያለሁ ብሏል። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን አመላካች ናቸው ሲል ገልጿል። መግለጫው አያይዘውም በትናንትናው ዕለት የታሰሩትን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 2016 ዓ.ም
በፖሊስ ቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ 1 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን አስረድተው ነበር። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 2016 ዓ.ም ከእስር መፈታታቸው የሚታወስ ቢሆንም አሁን ለዳግም እስር መዳረጋቸውን ማረጋገጥ ተችሏል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች ለሚለው ዘገባ የአሜሪካው የሴኔት አባል ምላሽ ሰጡ። ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤምሬትስ በሚደገፍና በዘር ማጥፋት ለተሰማሩት የፈጥኖ ደራሽ ኃይል ወይም አርኤስኤፍ የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሊላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ደራሽ ኃይልን የውጭ ሀገር የሽብርተኛ ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። ሪሽ ይህን ያሉት ሮይተርስ በቅርቡ ኢትዮጵያ በሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል የፈጥኖ ደራሽ ኃይል ታጣቂዎችን የምታሰለጥንበት ካምፕ ገንብታለች ሲል የምርመራ ዘገባ ማውጣቱን ተከትሎ ነው። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦችን ቃለመጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑን ገልጿል። የሮይተርስ ዘገባ አንድ የኢትዮጵያ ውስጥ የደህንነት ሰነድን ጠቅሶ እንደገለጸው በዓመቱ መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎች በተጠቀሰው ቦታ ስልጠና ሲወስዱ የነበረ ሲሆን የሎጂስቲክስ ድጋፉም ከኤምሬትስ ጋር የተያዘ ነው ብሏል። በተጨማሪም በአቅራቢያው በሚገኘው በአሶሳ አውሮፕላን ማረፊያ የድሮን እንቅስቃሴን ሊደግፉ የሚችሉ ግንባታዎች መታየታቸው ተጠቅሷል። ሮይተርስ የእነዚህ ግንባታዎች ዓላማ ምን እንደሆነ በገለልተኛ ወገን ማረጋገጥ አልቻለም። ሪፖርቱ ዲፕሎማሲያዊና የደህንነት ምንጮችን ጠቅሶ እንደገለጸው የካምፑ ለታላቁ የኢትዮጵያ ህዳሴ ግድብ ቅርብ መሆን የቀጠናዊ ውጥረቱ በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋት እንዲያድርባቸው አድርጓል። የኢትዮጵያ መንግስት በዚህ ጉዳይ ላይ የሰጠው አስተያየት የለም። የሱዳን ጦር ቀደም ሲል የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ ታደርጋለች ሲል ቢወቅስም አቡዳቢ ክሱን አስተባብላለች። ሆኖም አንዳንድ ዓለም አቀፍ ታዛቢዎች ክሱን ታማኒነት ያለው እንደሆነ ይገልጹታል። የዜና ወኪሉ የኢትዮጵያ መንግስት ተወካዮችም ሆኑ የፈጥኖ ደራሽ ኃይል ስለ ግኝቶቹ ለቀረበላቸው ዝርዝር ጥያቄ ምላሽ እንዳልሰጡ ገልጿል። የሱዳን ጦር ኃይል ባለስልጣናትም ለሮይተርስ ጥያቄ ምላሽ አልሰጡም። ይህ ክስ የቀረበው የሱዳን ግጭት አጎራባች ሀገራትንና የውጭ ኃይሎችን በመሳብ ግጭቱን የማርገብና የሰብአዊ ምላሽ ጥረቶችን ይበልጥ ውስብስብ ሊያደርግ ይችላል የሚል የቀጠናው ሀገራት ስጋት በበረታበት ወቅት ነው። ትራምፕ ኢራንን ካልተደራደርሽ ወዮልሽ ሲሏት ጫና አታብዙብኝ የሚል ምላሽ ሰጠች። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዚዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ይገኛሉ። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ ባህር ዳርቻ ላይ የሚገኙ ሲሆን ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ አንድ ሳምንት ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስትር ቬንዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊልክ ይችላል ተብሎ እየተነገረ መሆኑንም ቢቢሲ ዘግቧል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ሀገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችተዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል
ላይ ባደረጉት ንግግር ኢራን እያካሄደች ያለው የኑክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን ሀገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄን አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶላ አላሄሚኒ አማካሪ የሆኑት አሊ ሻምሃኒም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት መናገራቸው ተዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።